ፖለቲካ ውስጥ የኖሩ ሰዎች ሲያሳስቱ ኖረዋል። አሁንም የነሱ መርዝ ነው የብልጽግና መንግስት ዶክተር አብይ የነሱን ኃጢአት እያጠበ ነው መከራውን እየበላ ያለው ባልተፈጠረበት ማለት ነው። ቴንክ ዩ። እሺ ክብራትና ክብራን ዘግየት ብላችሁ ለመጣችሁ ያወራን ያለነው የፌዴራል መንግስት ሰዎች አፋር አካባቢ ታይተዋል። በፌዴራል መንግስቱና በሻዕቢያ መንግስት መካከል ምንድነው ድብድብ የሚሸት ነገር አለ። ይሄ ድብድብ በሰላማዊ መንገድ ነው የሚቋጨው ወይስ በጦርነት ነው? የራሴን ትንተና ወይም ደግሞ የራሴን መላምት አስቀምጫለሁ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ለመሆኑ ከፌዴራል መንግስት ሰዎች እነማን ናቸው የተገኙት ካላችሁ፣ ጌታቸው ረዳ በምስራቅ አፍሪካ የጠቅላይ ሚኒስትሩ የደህንነት አማካሪ ናቸው። አንተ እዚህ ዝም ብለህ ትተኛለህ። ከ7 ዓመት በፊት ጌታቸው ረዳ አሸባሪ፣ አሁን አማካሪ ናቸው። ቀልድ አንተ። ፖለቲካ እንዲህ ነው የሚገለባበተው። ይህን ጉዳይ ለማንኛውም እንዴት አያችሁ? ጠብቃችሁ ነበር? በነገራችን ላይ ከ7 ዓመት በፊት ጌታቸው ረዳ ይሰጠ የነበረውን ትንታኔ የሰማ ሰው ከ7 ዓመት በኋላ የጠቅላይ ሚኒስትሩ በምስራቅ አፍሪካ አማካሪ ይሆናል ብሎ ኦኬ። በዚህ ጉዳይ ላይ ምን አያችሁ? ዋናው ነገር ምንድነው? እዛ አካባቢ ላይ የደህንነቱ ሰው ሬድዋን ሁሴንም ታይቷል ተብሏል። ምንድን ነው? ምን አለ እዛ አካባቢ ላይ? ይህን አስመልክተው በሻዕቢያ በኩል እንግዲህ የማስታወቂያ ሚኒስትሩ የማነ የሰጡት መግለጫ አለ። በተደጋጋሚ ጊዜ መግለጫ ይሰጣሉ። ፕሮቮኬቲቭ የሆነ አፕሮች ነው ከኢትዮጵያ በኩል ብዙ ጊዜ የሚመጣው። ይሄ ጸባጫሪነት የትም አይወስዳቸውም። ያለፈ ታሪካችንን ገለጥ ገለጥ ብታደርጉ የአሸናፊነት ድል እንዳለን ነው የምትገነዘቡት ብለዋል። ይሄ ነገር እንዴት ነው? እሱን ፖለቲከኛ ነን ብላችኋል። ለእናንተ ለትንታኔ ያስቀመጥኩት ነው። ይሄ ፖለቲካ ብቻ የምናራምድበት ነው። ማህበራዊ ጉዳይ ሲሆን ማህበራዊ፣ ሃይማኖታዊ ሲሆን ሃይማኖታዊ ምናምን እናደርጋለን። ከሃይማኖታዊ ጉዳይ ጋር በተያያዘ ፕሊስ አንድ ማስታወቂያ ለስራ ፕሊስ። 2 ሰዎች ዝም ብሎ አልፎ ሰዎች ይዋጣልን ስላሉ ፓካችሁ ሜንሽን አታርጉን። የሃይማኖት ጉዳይ በሰከነ መንገድ በተረጋጋ መንገድ የምናወያየው ነው እንጂ ዝም ብሎ አልፎ መንገድ እንካ ሰላምታ ተለዋውጠው አዋዩን ይዋጣልን ስላሉ ሜንሽን አታርጉን ባካችሁ። እንደዛም ስላላችሁኝ እኔ እንደዚህ አይነት ዲቤት አላዘጋጅም። ዲቤት የማዘጋጅ ከሆነ ግራ ቀኝ አይቼ ሰዎቹ ስነ ምግባራቸው ታይተው ትክክለኛ ስለሚናገሩት ንግግር መንፈሳዊ እውቀት አላቸው ወይ ቢመጡ እውቀት ይሰጡናል ወይ የሚለውን ከግራ ከቀኝ አይተን ነው እንጂ እኔም ዝም ብዬ ጎትቼ ባመጣ እናንተ መታዘብ አለባችሁ። ያን ከግምት አስገቡ ለማለት ያህል ነው። ከተሳካና በህይወት ብንኖር የፊታችን ቅዳሜ ብያለሁ። አሁን ለጊዜው ትንሽ አንዳንድ ፕሮግራሞች አሉ። አርብ ነበር የተባባልኩት። አርብ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በጉጉት የምትጠብቋቸው፣ ሁላችሁ የምትወዷቸው፣ የምታከብሯቸው አንድ ዘማሪ ይመጣል። ይሄ ዘማሪ ማን ነው? ወይቺ ዘማሪ ማናት? ግምቱን ለእናንተ። አርብ ካልሆነ ቅዳሜ፣ ምናልባት ከሁለት አንዱ ካልሆነ ደግሞ ተለዋጭ ቀጠሮ ይዛለው። ለጊዜው ያለው ያ ነው። ከዛ እና እንደዛ እያለን አልፎ አልፎ ይሄ የባከነ ትውልድ ነው። ይሄ እየጠፋን ያለን ሰዎች ነው። ከፖለቲካው በመለስ በመንፈሳዊ ጉዳይ ነክ ነገሮች መማማር አለብን። ዝማሬ ማድመጥ አለብን። ካልሆነ ፖለቲካ ብቻ እየጠጣ ለሚስትም ለልጆችም ሰላም አትሰጥምና ጤና እንዲዛባ ሳይሆን ጤና እንዲስተካከል ኃላፊነት ስላለብኝ ነው። አንዳንድ ፖለቲካ አንዳንድ የመንፈሳዊ ነክ ጉዳዮችን እንድትሰማ ማድረግ ትጠብቃላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከበሩ ዘማሪዎች ይመጣሉ። በኢትዮጵያና በሻዕቢያ መካከል ወይ በኢትዮጵያና በኤርትራ መካከል ያለው ይሄን ይመስላል። ኦሮሚያ ክልል ላይ ምዕራብ ሸዋ ዞን ኖኖ ወረዳ 12 አንዳንዶች 12 ሰዎች ናቸው የተገደሉት ይላሉ። አንዳንዶች 22 ሰዎች ናቸው ይላሉ። አንዳንዶች ይሄን ግድያ የፈጸሙት የመንግስት ሰዎች ናቸው ይላሉ። አንዳንዶች ከጉራጌ ዞን ፈልሰው የገቡ ጉራጌ ዞን ስልጠና ሲወስዱ የነበሩ የፋኖ ታጣቂዎች ናቸው ይላሉ። ፋኖች አላችሁ? የሚኒሊክ ፋኖ እዚህ ጋር ይታየኛል። ራሳችሁን ትከላከላላችሁ። ስለሆነው ነገር ቴሌግራም ላይ ጽፌላችኋለሁ። ለመሆኑ ኖኖ ወረዳ ላይ 25 ሰዎች በነገራችን ላይ 12 ነው የሞቱት ይባላሉ። አንዳንድ ቦታዎች ላይ ደግሞ የወረዳው አስተዳዳሪ ነው 28 የተባለው እኛ የገደልናቸውንም ጨምረው ነው። እኛ የገደልናቸው ከታጣቂዎቹ 15 ሲቀነሱ ሟቾቹ 13 ነው ብሏል። ስለዚህ 27 15 ምናምን የምትሉ ሰዎች የወረዳው አስተዳዳሪ የሰጡትን መግለጫ በደንብ እንድታነቡ ነው። የወረዳው አስተዳዳሪ 27 ነው የተባለ የሚወራው እኛ የገደልናቸውን ጨምራችሁ ነው። ከታጣቂ ሞገድ እኮ እኛ ገለናል ብሏል። ለመሆኑ ይሄ መገዳደል እንዴት አያችሁት? መች ነው የሚበቃው? ሞራኖች ሐሳብ አፍልቅ። በእኔ ትንታኔ ዝም ብለህ ዶክተር፣ ፕሮፌሰር፣ ኢንጂነር ተብለህ ቁጭ አትበል። ሐሳብ ካላፈለግ ካልተማሩ ሰዎች የተሻለ ሐሳብ ካላፈለግ ዶክተርነትን እንሰርዛለን፣ ፕሮፌሰርነት ይሰረዛል። ፍለጠው ቁረጦ ለማለት ፕሮፌሰር መሆን አይጠበቅብም። ግደለው እንደዚህ አድርጎ ብሔር ብሔረሰብ ለማጋጨት መማር አይጠበቅብም። የማታ ከሁለተኛ ክፍል ያቋረጡ ከአንተ በተሻለ እያደረጉ ስለሆነ ማለት ነው። ስለዚህ
እንዲያ ነገሮች ካሉ ምሁራኖች ከናንተ የሰላ ትችት የሰላ አስተያየት እንፈልጋለንና ከመንጋው ተነጥላችሁ ከሰው መንጋ ተነጥላችሁ ሎሬ ጸጋዬ ገብረመድህን እንደሚሉት ምሁራዊ አስተያየቶቻችሁ ማምጣት አለባችሁ። አሁን ይሄ የምታዩን ህዝቦች ግራ ያገብቶናል። የማታ ከሁለተኛ ክፍል ያቋረጠውም ተንታኝ ነው። ከአምስተኛ ክፍል ያቋረጠውም ተንታኝ ነው፣ መሪ ነው። እናትን እንዲህ ላርጋት የሚለውም ተንታኝ ነው። እናንተም እንደዛው እንዲህ ተሳዳቢዎች ከሆናችሁ ይህ ትውልድ ውሃ ይበለዋል። እና እየሆነ ስላለው ነገር ምሁራዊ ትንታኔዎቻችሁ በእጅጉ ያስፈልገናል። ከብሔር ከማንኛውም አይነት የጸዳ ትንታኔ ያስፈልገናል በእጅጉ ለማለት ያለው። እሺ ኦሮሚያ ክልል ላይ ይሄ ሆኗል። እሱን እንዴት አያችሁት? ከዛ ባሻገር እሁድ እገባለሁ ብዬ ነበረ። እሁድ አልገባውም በተለያዩ ምክንያቶች። አሁን የፊታችንም እሁድ ላልገባ እችላለሁ። በነገራችን ላይ ቲክቶክ ላይ ፖለቲካዊ ውይይቶችን እየቀነስኩ መጣና ሙሉ አዳዲስ ፕሮግራሞችን ማምጣት ጀምራለሁ። አይ ቲንክ እናፍቃችኋለሁ ብዬ አስባለሁ። አንድ ስጠፋባችሁ ቅር እንዳይላችሁ መሀል ላይ የመጣው እንዴት ናችሁ ለማለት ካልሆነ በስተቀር እንደ እግዚአብሔር ፍቃድ የራሴን ነገሮች ለማድረግ ሙከራ ላይ ያለው ስለሆነ እንደከዚህ ቀደሙ ወይም እንደከዚህ በፊት እንደምታውቁት እየመጣው እሁድ ፖለቲካዊ ውይይቶችን በቋሚነት ላላዋይ ይችላለሁ። ልክ ስለጸለያችሁ አቦቴ ይመች ምናምን ስላላችሁልኝ ብላችሁ ስለጸለያችሁ በሚቀጥሉት ጊዜያቶች ብጠፋባችሁ በሰላማዊ መንገድ ስለሆነና የምታገኙኝ በዩቲዩብ ፕሮግራም ይሆናል። ቲክቶክ ላይ ግን እየመጣሁኝ ይህን ውይይት በተወሰነ መንገድ በቋሚነትም ባይሆን ውይይት አደርጋለሁ። ካልሆነ ሚዲያውን ለማንም ጥለናል መሄድ የለብንም። ስነ ምግባር ማስተማር አለብን። ካልሆነ ጋጥ ወጥ ይፈነጭበታል። ለጋጥ ወጥ ደግሞ መልቀቅ የለባቸውም። ሰላማዊ ውይይት ይዳብር። በሰላማዊ መንገድ ሀሳባችንን የምንገልጽባቸው ቤቶች ይስፉልን። ያን ለማድረግ ለሁላችሁም ኃላፊነት ነው ለማለት ያለው። እሺ አማራ ክልል ላይ እጅግ አሰቃቂ ግድያ አይተናል። ይህን አሰቃቂ ግድያ እንዴት አያችሁት? አሁንም የተለያዩ መላምቶች ይሰጣሉ። ልክ ኦሮሚያ ክልል ላይ እንደሰማናቸው ሁሉ ኢትዮጵያ ውስጥ ብዙ ጊዜ ግድያ ይፈጠማል። በተፈጠረው ግድያ ዙሪያ ላይ የሚሰጡ ትርክቶች ብዙ ጊዜ መያዣ መጨበጫ የላቸውም። እንዳለ መታደል ሆኖ ኢትዮጵያ ውስጥ የሚፈጠሩ ነገሮች በአንዱም ጉዳይ ተስማምተን አናውቅም። ለምሳሌ በሰሜኑ ጦርነት በፌዴራል መንግስቱና በቲፒኤልኤፍ መካከል በተደረገው የመጀመሪያው ቃት አስበው የተኮሰው ማነው? የጀመረው ማነው? ማንም አይግባባም። መሽቶ እስኪነጋ ድረስ ብንወያ ማናችንም አንስማማም። ግማሹ ሰሜን ዕዝ ተመቶ ነው ይላል፣ ግማሹ አብይ ነው የጀመረው ይላል፣ ግማሹ ሻዕቢያ ነው ይላል፣ ሚሳኤል ተተኩሶበት ነው ይላል፣ ግማሹ አማራ ክልል ላይ የተወረወረ ድንጋይ ነው ለዚህ ሁሉ የዳረገን ይላል፣ ግማሹ አንድ የጉራጌ ነጋዴ ነው ራሱ መፈክር ለመነገድ ብሎ የጀመረው ነው ይላል። በአንድም ታሪካችን ጉዳይ ሳንስማማ እስካሁን ያለን ህዝቦች ነን። አሁንም አሰቃቂ ሁኔታዎች፣ አሰቃቂ ግድያዎችን እያየን ነው። በዚህ ግድያ ዙሪያ፣ በዚህ ሞት ዙሪያ ላይ ምን መስማማት አልቻለም። ይሄ ያያችሁት ፎቶና ግድያ ትክክለኛ ነገር ነው? እውነት የሆነ ነገር ነው ወይስ ምንድን ነው? በአሰቃቂ ሁኔታ የተገደሉ ሴቶች አሉና አማራ ክልል ላይ እሱን እንዲታያችሁ። በፌዴራል መንግስቱና በፋኖ መካከል በአጭር ይቋጫል ተብሎ የተጀመረው ጦርነት እስካሁኑ እንደቀጠለ ነው። አጠቃላይ አማራ ክልል ላይ የተደረገ ያለውን ጦርነት እንዴት ነው የምትቃኙት? በዛ ያለ ነገር ነው። እዚህ ጋር አንድ ሰው ብቻ ነው የምንጨምረው። ከዛ በኋላ የመሸም ስለሆነ ብዙ ሰው መጨመር አልፈልግም። ምንድነው ማደርገው? እንደተለመደው 8 ደቂቃ ሳይሆን ጽድት ያለ ውይይት ማድረግ እንድንችል 6 ደቂቃ ሰጣችኋለሁ። እንደየአስፈላጊነቱ ነሸጥ ካደረገን ጥያቄ ወደ እናንተ እናደርሳለን። ተከብራችሁ መታችሁ ተከብራችሁ እንድትሄዱ እንደማደርግ በእኔ ተማመኑ። ጥርጣሬ እንዳይገባችሁ። እንዲሁ ወዛችሁን ጠብቃችሁ ትሄዳላችሁ። እዚህ ሞዴሬተሮችም አሉ። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ አብራችሁን ትቆያላችሁ። ለቀጣዮቹ 2 ሰዓት ማክሲመም 2 ሰዓት እንቆያለን፣ ወይ በዛ ከተባለ 2 ሰዓት ተኩል ማለት ነው። ከምኒልክ እና ልዕልና በኋላ ስለገባችሁ ምንድነው ማደርገው? ከልዕልና ልጀምርና ወደ ምኒልክ ፋኖ ሄዳለሁ፣ ከዛ ወደ ዋንጋር ሄዳለሁ፣ ከዛ ወደ ቡርቃ ዝምታ ሄዳለሁ። ከታች ወደ ላይ ማለት ነው። አንድ ሰው እዚህ ጋር አንድ የፋኖ ደጋፊ ይታየኛል፣ የገዢው ፓርቲ ደጋፊ ይታየኛል፣ የኦነግ ደጋፊ ይታየኛል። ኤርትራን የሚመለከት ጉዳይ ወይም ሻዕቢያን የሚመለከት ጉዳይ ከተነሳ ራሳቸውን የመከላከል ሙሉ መብት ስለምሰጣቸው ለሻዕቢያ ደጋፊ ለጨዋ ለሆኑ ለማቃቸው እድል ሰጣለሁ። ከዛ በተረፈ ከአንድ ሰው ውጭ ሌላ ሰው ማስገባት አልችልም፣ እንዳትልኩልኝ ለማለት ያህል ነው። ልዕልና 6 ደቂቃ አለሽ። በ6 ደቂቃ ላይ ከተነሱ ነጥቦች አንድ 5 ደቂቃ ኦልሞስት ቤት እየደረስኩ ነው፣ ድራይቭ እያደረኩ ነው። እኔ ያልመሰልኩም ነበር መጀመሪያ። እሺ ችግር የለውም።
ስለዚህ ከሚኒሊክ ፋኖ እንጀምራለን ነው ከቡርቃ ዝምታ ልጀምር? ኦኬ ከቡርቃ ዝምታ ልጀምር፣ ምክንያቱም ሚኒሊክ የቡርቃ ዝምታ ሲናገር ስላልነበርክ ማለት ነው። ሜዳውም ይኸው ፈረሱም ይኸው እዚህ ውስጥ ያላችሁ በሙሉ ጽድት ያለ ውይይት እንደምታደምጡ በእኔ ተማመኑ፣ ጥርጣሬ እንዳይገባችሁ። እኔ እዚህ ማወያያችሁ ፊት ለፊታችሁ የምታዩኝ የማንኪያ ንግድ ነኝ። ምንም አይነት ጥርጣሬ እንዳይገባችሁ። ይሄ ለጆሮአችን የሚሰቀጥጥ ነገር እንሰማለን ምናምን እንዳትሉ እሺ። የቡርቃ ዝምታ ወንድሜ 6 ደቂቃ አለ። እሺ ቴዲ አመሰግናለሁ። ምናልባት ቅድም እኔ ከተናገርኩ በኋላ በተደጋጋሚ ብዙ ነገሮች ሲወሩ ነው የነበረው። አብዛኞቹ ያው ስለኔ ስለሆነ የተወሩት እኔ ፖለቲካውን አወራለሁ ወይም ደግሞ እየተደረገ ስላለው ነገር አወራለሁ። ስለኔ የሚያወሩ ሰዎች ግን እንዲያወሩ እድሉን እሰጣቸዋለሁ። የቡርቃ ዝምታ መተቸትም መጻፉን መጥራትም ምንም ማለት ይቻላል። ግን የማወራውን ፖለቲካ ላይ መልስ ቢሰጡበት መልካም ነው ብዬ ነው የማስበው። የማይመስሉ የተነገሩ ነገሮች ነበሩ። ለዛም ለማስቆም ሞክሬ ነበረ። እሱም አንዱ ምንድነው እኔ ራሴ ኦነግ ነኝ ያለው ሰውዬ በኋላ ላይ ኦነግ የት እንዳለ ራሱ አላውቅም ነው ያለው እና ባይወርድ ጥሩ ነው የነበረው ሪካርዱን አዘጋጅቼ ስለነበረ ማለት ነው። ግን ያው በሌለበት እንትን አልልም። እንደነዚህ አይነት የሐሰት የሆኑ ነገሮች በየሚዲያው እያነሱ በማውራት ኦነግን ማስጠላት አይቻልም። ከዛ ባለፈ እነ ሌንጮን ማንሳት፣ እነ ሌንጮ ለታን ማንሳት፣ እነ ዲማን ማንሳት በእውነት የትግሉን መንገድ ወይም ደግሞ ትግሉ የመጣበትን መንገድ በሚያውቁ ሰዎች ዘንድ ያን ያክል ተቀባይ አይሆንም። ምክንያቱም ሌንጮ ለታ ኦነግን ከመሰረተ በኋላ ከኦነግ እንዴት እንደወጣ ከኦነግ ከወጣ በኋላ ኦዲኤፍን እንዴት እንደመሰረተ ከኦዲኤፍ በኋላ ደግሞ ከኦዲፒ ጋር እንዴት አይነት ጋብቻን እንደፈጸመ በደንብ የሚታወቅ ነገር ስለሆነ ማለት ነው። ሶ ኦነግ የነበረ ሰው ከኦነግ ውጭ ሆኖ ሌሎች ፓርቲ ውስጥ ሲገባ ሌላ ፓርቲ እንጂ ኦነግ መጠሪያው አይሆንም ማለት ነው። ከዛ ባለፈ በጣም የሚያስቅና በጣም የሚያስገርም አንድ ነገር አለ። የኦነግ ሰራዊት ከኤርትራ ሲገባ እና አቦይ ስብሃት ባንዲራ ይዘው ተቀበሉ አሉ። ያስቀበላቸው እኮ አብይ አህመድ ነው። የኦነግ ሰራዊት ኤርትራ ስምምነት አድርጎ ወደ ኢትዮጵያ ሲገባ እንዲቀበሉ ባሶችን ጭምር የላከው የብልጽግና የአሁኑ የብልጽግና የወቅቱ የኢህአዴግ መሪ አብይ አህመድ ነው እና አቦይ ስብሃት እንዲቀበሉ ኦነግ በዛ በኩል እንዲመጡ ያደረገው። እንደው በወቅቱ የገቡት እነ ጃል ዳውድ ኢብሳ ይዘውት የገቡት ጦርና አሁን ጃልመሮ የሚመራው ጦርስ በዛ ነገር ውስጥ ምን ያክል ተሳትፎ አላቸው? አሁን ጃልመሮ የሚመራው ጦርስ እዛ ነገር ውስጥ የሚመለከተው ነገር አለ ወይ? ይህንንስ በታሪክ ደረጃ የምታውቁት ነገር አለ ወይ? ከዛ ባለፈ የገቡት ሰራዊቶችስ ምን ደረሱ? በተለይ ከኤርትራ የገባው ጦር አርዲያታ ማሰልጠኛ ካምፕ ከገባ በኋላ ምንድን ነው የተደረገው በዚህ መንግስት? ከዛም ባለፈ በኋላ ደግሞ በአባገዳዎች እና በነጀዋር በነበየነ ሰንበተው በአባገዳዎች ጦር ላይ ማሰልጠኛ ማዕከል ገብቶ የነበረው የኦነግ ሰራዊት ምንድን ነው የተደረገው? ለምን አትናገሩትም ስለሱስ? እሱንም ማንሳት ቢቻል ጥሩ ነው የነበረው። ነገር ግን እንደነዛ አይነት ነገሮችን ማንሳት አይፈልጉም የብልጽግና ደጋፊዎች። በነገራችን ላይ ስለ ራሳቸው ጥሩ ነገር ማውራት ስለማይችሉ የራሳቸው ጥሩ የሆነ ነገር ስለሌላቸው ሁልጊዜ የሚጠመዱት የሌሎችን መጥፎ በማውራት የሌሎችን ትግል በማሳነስ ላይ ነው። አንድ ጥያቄ ጠይቀህ ነበረ ቴዲ። ጃልበቴ ኡርጌሳ ማን ገደለው? ከተገደለስ የገደለው አካል ለምን በህግ አልተጠየቀም? የሚል መልስ አይሰጡም። ጃልመቴን ሁላችንም በሰላማዊ ንግግሩ በሰላማዊ መንገድ በሚያደርገው ትግል ስለምናውቀው ነው። ብዙ ሺዎች ተገለዋል፣ ተረሽነዋል። ሊያውም በድብቅ አይደለም፣ በአደባባይ እናት አባትን ቁጭ አድርገው እያዩ ልጅን ፊት ለፊት እየረሸኑ በህዝብ ፊት አደባባይ ላይ አውጥተውት እኔን ያየ ተቀጣ በሚል ይሄ ከአጼዎቹም በፊት በነበረው በድንጋዩ ዘመን ይደረግ በነበረ መልኩ አንድ የመከላከያን አንድ የክልል ወታደርን ዩኒፎርም የለበሰ ኃይል በክልል ኮሚኒኬሽን ቢሮ ቀጥታ እያስተላለፈ ሲረሽኑ አሳይተዋል እና ማኑኤል ወንድሙን። ስለዚህ እንደነዚህ አይነት በደልና ግፍን የፈጸመን መንግስት ጥሩ ጎኑ ማውራት ስለማይችሉ ምን ብለው መጥተው እዚህ ጋር ይዋሹልሃል? ትክክለኛና ደህና ማዳበሪያ እንኳን ማስገባት ያልቻለ መንግስት በጅቡቲ ወደብ ተራክፎ ያለ የተበላሸ ማዳበሪያ እያለ ዛሬ ገበሬው አረሙን በሄሊኮፕተርና በጄት ነው የሚያስረጨው ይሉካል። እንደዚህ አይነት ነገሮችን ሲነግሩ እውነት እዚህ ውስጥ ያለ ሰው የሚያምን የሚመስላቸው ከሆነ ምናልባት እንደነሱ ጭንቅላቱን አጥብቦ ያለ ማህበረሰብ አይደለም። ከቤተሰቡ ጋር የሚገናኝ ቤተሰቡ ያለበትን የኑሮ ሁኔታ በደንብ የሚያውቅ ማህበረሰብ ነው ያለው። ነገር ግን ዛሬ ላይ ብልጽግና ያንን አይደለም።
የራሱን ደሴት ሰርቶ እዛ ደሴት ውስጥ የራሱን ሰዎች ለቆ እነዛ ሰዎች ያንን ደሴት እንዲያሳዩ ነው እያደረገ ያለው። እውነታው ግን ይሄ ነው? ይሄ አይደለም። ዛሬ ላይ አንድ ክልል አይደለም 4 5 ክልል በጦርነት እየታመሰ ነው ያለው። ይሄ ጦርነት ወዴት ነው የሚሄደው? ነገ ወደ ህዝብ ነው የሚሄደው። ህዝብ ነገ ወደ ምንድን ነው የሚሄደው? ደም ወደ መቃባት ነው የሚሄደው። ማን በሚሰራው? ይሄ መንግስት በሚሰራው ስራ። በነገራችን ላይ ዛሬ ላይ መልካኖኖ አልኩ ኖኖ ላይ ላለቁት ኦሮሞዎች የመጀመሪያው ተጠያቂ መንግስት ነው። መንግስት ተጠያቂ የሚሆነው በሁለት መንገድ ነው። የመጀመሪያ ኦሮሞ ዛሬ እያለቀ ያለው ይሄ መንግስት በሌሎች ብሔሮች ላይ በሚሰራው ወንጀል ነው። ይሄ መንግስት በሌሎች ብሔሮች ላይ የሰራው ወንጀል ይሄ ህዝብ ይሄ ህዝብ ዳፋውን እንዲቀበል እየተደረገ ነው ያለው። ሁለተኛ ነገር ደግሞ በህገ መንግስቱም ተቀምጦለት እንዳለው የህዝቦችን ዋስትና ደህንነት የመጠበቅ በህገ መንግስቱ ተቀምጦ ያለው ለፌዴራል መንግስቱ ነው። ከዛ ባለፈ እሱ መጠበቅ ያልቻለውን ህዝብ ማንም መጥቶ ሲገለው ደግሞ ቢያንስ የሞቱትን ቁጥር እንኳን እንዴት እያላገጡ እንደሚያወጡት እያየክን ያለው ማለት ነው። የሰው ልጅ ህይወት እንደዚህ እንደቀላል እየረገፈ በምታይበት ሰዓት ላይ መጥተው እንደዚህ አይነት ዲስኩሮችን ያነሱላል። ፕሮፌሰር መራራ ጉዲና አልታሰሩም ይሉሃል። በነገራችን ላይ ምናልባት ስለማያስፈልግ ነው እንጂ እኔ ፕሮፌሰር መራራ ከእስር ቤት ሲወጡ አብሬያቸው የተነሳሁት ፎቶ አለ። በኢህአዴግ ዘመን እንኳን በቄሮ ሙቭመንት ነው ከእስር ቤት የወጡት በቀለ ገርባ ጋራ ማለት ነው። አልታሰሩም አይደለም፣ ሲታሰሩ ጽዱ እስር ቤት ነው የሚታሰሩት ነው። አዎ እንግዲህ ኦኬ፣ ዞሮ ይመጣል፣ ችግር የለውም። አንድ ኮመንት አድራጊ እንዳጋጣሚ ዝቅ ብዬ ቀና ስል ቴዲ ምንድነው ፌርሁን 3 ኦሮሞ 1 አማራ እንዴት ነው ያስገባው ብሎኛል። ጥያቄው ተገቢ ነው፣ ግን እዚህ ጋር መታያቸው እኔ ማየው ሐሳብን ነው፣ የተለያየ ሐሳብ መሆኑ ነው እንጂ የወጣበት ማህበረሰብ አይደለም። አስፈላጊ ከሆነ 5 ኦሮሞ አስገብቻ 5 የተለያየ ሐሳብ ሊያራምዱ ይችላሉ። አንዱ እንደ ኦነግ፣ አንዱ እንደ ኦፌኮ፣ አንዱ እንደ ብልጽግና፣ አንዱ እንደ ዜጋ ፖለቲካ። የወጣበት ብሔር ጋር ችግር የለብኝም፣ ከሐሳብ ጋር ነው። ተመሳሳይ ሐሳብ ከሆነ ነው የሚያመኝ። ልዕልና አማራ ናት፣ ግን ለገዢው ፓርቲ ፍቅር አላት ይባላል። ምኒልክ ፋኖ የፋኖ ደጋፊ ነው። ዋንጋሪ ምንም እንኳ ኦሮሞ ቢሆንም የብልጽግና ደጋፊ ነው። የቡርቃ ዝምታ ምንም እንኳ ኦሮሞ ቢሆንም የኦነግ ደጋፊ ነው። ምን ፈለግ 76 ለአንተ ስል 76 ብሔር ብሔረሰቦች ላስገባ አይችልም። እንደ ቲክቶክማ ቢሆን እንደ ኢትዮጵያዊ ቢሆን 76 ብሔር ብሔረሰቦች 76 ሳጥን ይሰራልን ነው ማለት የነበረብን። እሺ ለማንኛውም ያህል መሀል ላይ እንዝናና ብዬ ነው። እሺ ማነው አማራ? ልዕልና አማራ ናት እኮ አማራ አለችም እያልከው ነው። ያው በቪዲዮ የምትታይናታ አስቂኙ ነገር እኮ በቪዲዮ ማትታየው ሰውዬ ነው። በቪዲዮ የምትታየው ሴትዮ አማራ አይደለሽ የምትላት እንዴት ያለ ዘመን ላይ ነው የደረስነው? መጋረጃ ውስጥ ሆነ ብርሃን ላይ ያለች ልጅ አማራ አይደለችም። አማራ ካልሆነች ፎቶ አለ፣ ቪዲዮ አለ። እቺ ልጅ ታቋታላችሁ በላይ አይደል? ተቸገርን። እሺ ለማንኛውም ይመቻችሁ። ከቡርቃ ዝምታ በኋላ ወደ ዋንጋሪ እንሄዳለን። ዋንጋሪ 6 ደቂቃ ነው እንዴ? ኦኬ ቴንክ ዩ። ምንም ዘለልከኝ እኮ ከልዕልና በኋላ ነበር። ወደፊትም ወደ ኋላም ስትሄድ ትዘለኛለህ። ለአሰራር እንዲመጣና ወደ አንተ እመጣለሁ። ችግር የለውም፣ እንዳይዘበራረቅብኝ። ችግር የለውም። ምኒልክ ቀጥል። 6 ደቂቃ ለምኒልክ፣ ከዛ ምኒልክ ወደ ዋንጋሪ፣ ከዛ ወደ ምኒልክ እንመጣለን። ኦኬ ቴንክ ዩ። ቤዚካሊ እንግዲህ እኔ ስለ ግለሰብ አላወራሁም። እኔ ስለ ኦነግ አመሰራረት አካሄድና ያደረሰው መዘዝ ያመጣቸው መልካም ውጤቶች፣ መንገድ ላይ የተቀጠፉ ልጆችን፣ የተሳሳቱ ልጆችንና ትግሉ ራሱ የተጠለፈ መሆኑን ነው ለማስቀመጥ የሞከርኩት። ስለ ግለሰብ አላወራሁም። ግን ያው ዋናው በተለይ ትልቁን ማህበረሰብ ለማስለቀስ መነሻው የቡርቃ ዝምታ ስለሆነ የግድ የቡርቃ ዝምታ መጥራት ስለነበረብኝ ነው እንጂ ያንተን ስም ለመጥራት ፈልጌ አይደለም። እኔም ስለ ግለሰብ ማውራት አልወድም፣ ስለ ሀሳብ ነው ማውራት የምወደው። እንግዲህ ቤዚካሊ የብልጽግና መንግስት ነው ያስገባቸው እኮ። ማን አስገባ ታዲያ? ከዛ በፊት የነበረው ኢህአዴግ መንግስት ሲያሳድዳቸው ነበረ። የብልጽግና መንግስት ከዚህ በፊት በደርግ ጊዜም የተሳደዱትን ውጭ የነበሩትን በሙሉ ሐሰሱንም ገሰሱንም አስገባ። ግቡና ዘመናዊ ፖለቲካ ፓርቲ መስርቱ፣ 1 ወይም 2 ተደራጁ አለ። ተቃዋሚ ኃይሎች ሊስማሙ አልቻሉም። ኦነጎች ራሳቸው ሊስማሙ አልቻሉም። ቅድም እንደተባለው በርካታ ኦነግ ራሱ ወደ 5 ብራንች አለው። ኦነግ ተኩማ፣ ኦነግ ሸኔ፣ ኦነግ እየተባለ ማለት ነው። ህዝቡ ግን አንድ ነው። ነፃም ከወጣ አንድ ነው።
ህዝቡ ግፋቢል 2 ፓርቲ ያስፈልጓል አማራጭ ወይ ግን ግፋቢል 3 ከዛ በላይ ያስፈልግም። ምንድነው የሁላ ድሪቶ ከኋላ ኩክ የሚያደርገው ኃይል አለ ማለት ነው። የኢትዮጵያን የፖለቲካ ፓርቲ ዝም ብለህ አፈጣጠራቸውን የሚፈርሱበትን መንገድ የሚፈርሱበትን ምክንያት የሚጠማመዱትን እርስ በርስ ጠላት የሚሆኑት ለአንድ ህዝብ እንታገላለን ብለው ወጥተው የሚገዳደሉትን ስትመለከት ማን ነው ይህን ኩክ የሚያደርገው? ማንን ነው የሚያሳድደው? ከዚህ በፊት ከማል ገልቹ ያለውን ታውቃላችሁ። ኤርትራ ውስጥ ስለ ኦሮሞ ልጅ ላይ የተፈጸመውን ግፍ ቴዲ አንድ የኦሮሞ ልጅ ከምስራቁ ክፍል የመጣ ኤርትራ የነበረ ኤርትራ በረሃ ውስጥ መከራውን በልቶ በባህር ሲሄድ የሰው ልጅ የሙት ሬሳ ስጋ በልቶ የተረፈ የተናገረውን ሰምታችኋል። በኦነግ ስም የደረሰበትን መከራ ለምንድን ነው እዚህ አይነት ፖለቲካ ውስጥ የገባ ነው? ልክ የኢህአዴግ ስልጣን ሲያስረክብ ነው ይሄ ባይ ዲዛይን የሰላም እጦት ይሄ መንግስት ማስተዳደር አልቻለም። እሱ ከመጣ በኋላ በየቦታው ኦሮሞ ህዝብ ይሄ መንግስት ባጠፋው ጥፋት ነው የኦሮሞ ህዝብ ዋጋ እየከፈለው ያለው የሚል ለመሆኑ አዲስ ናሬሽን ሰማን። በይገርም ናሬሽን ነው። በጣም ኒው ኤዲሽን ናት። ይሄ መንግስት በሰራው ስህተት እቺ ከዚህ በፊትም ጀዋር ይሄ ዶክተር አብይ በሚያጠፋው ጥፋት የኦሮሞ ህዝብ ዋጋ መክፈል የለበትም ብዬ ነው የምታገለዋል። በጣም እኮ የሚገርም እኮ ነው። የብልጽግና ፓርቲ ኦሮሞ አይደለም። የብልጽግና ፓርቲ ኦሮሞዎች አሉበት፣ አማራ ብልጽግና ያለበት፣ የሶማሌው፣ የአፋሩ፣ የሁሉም ፓርቲዎች በአንድ ኢንተግሬትድ ሆኖ የተመሰረተ ፓርቲ ነው። እንደ ኢትዮጵያ በኢትኒክ ዳይቨርሲቲ ለሚሰቃይ ያውም በብሔር ፖለቲካ ለሚታመስ ሀገር መድኃኒቱ እንደ ብልጽግና አይነት ኢንተግሬቲቭ ፓርቲ ነው። እንደ ኢህአዴግ አይነት ኳሊቲ ያደረገ ፓርቲ አይጠቅምም፣ ከፋፋይ ነው የሚሆነው። ይሄ ሳይንቲስቶች ያጠኑት የኢንተግሬቲቭ የፖለቲካ ፓርቲ ሲስተም ነው ብልጽግና የተደራጀው። ስለዚህ የኦሮሞ ፓርቲ አይደለም። ሁሉም የኢትዮጵያ ብሔር ብሔረሰብ የተቋቋመ ግን ወጥ ፓርቲ ነው፣ የፖለቲካ ፓርቲ ነው። ይሄንን ከኦሮሞ ጋር ሲይዘው የብልጽግና መንግስት ስለሰራው ስራ የኦሮሞ ህዝብ በብልጽግና ስህተት ነው ዋጋ እየከፈለ ያለው የሚል ደግሞ ኒው ኤዲሽን ተፈጠረ። ፈጠረው። አሁንም እያጮኸው ነው። አዲስ ትርክት ማለት ነው። ከእንዲህ አይነት ራሳችንን በራሳችን መልሰን የምንገርፍበትን የፖለቲካ ስታይል ካልተውን በስተቀር መሰልጠን አንችልም። ኦሮሞ የሚያዋጣው ዲሞክራሲ ነው። ለዲሞክራሲ ነው መታገል ያለበት። ለሩል ኦፍ ሎው ነው መታገል ያለበት። ነፃነት ብሎ ኢንዲፔንደንስ ብሎ መታገል አይችልም። ኦሮሞ ነፃ ሀገር መሆን አይችልም። ምክንያቱም አፈጣጠሩ በኢትዮጵያ መሀል ላይ ስለሆነ ነፃ ሀገር መሆን አይችልም። ለኢንዲፔንደንስ ጋር ቢታገል ኢትዮጵያን ብትንትኗን ነው የሚያወጣት። ስለዚህ ኢነረንትሊ አይችልም እንደዚህ አይነት ትግል ማድረግ። ይሄ በጥናት ላይ ያልተመረኮዘ አካሄድ ነው በራሱ። ይሄ ፍሮም ዘ ቬሪ ቢግኒንግ የኦነግን ፖለቲካ የመሰረቱት ተሳስተን ነበረ ብለው እኮ እናቱ ሌንጮ መጽሐፍ ጻፉ። አካሄዳችን ስህተት ነው። ኦሮሞ መታገል ያለበት ለዲሞክራሲ ነው፣ ለህግ የበላይነት ነው። አፈጣጠሩም ኦሮሞ መነጠል አይችልም። ያላገባው ያልተዋለደው የኢትዮጵያ ብሔር ብሔረሰብ የለም። እንደ ኦሮሞ ያልተዋለደ ከማንኛውም አምጡልኝ አንድ ብሔር ብሔረሰብ ኢነረንትሊ ተዋልዷል። ከአማራ ተዋልዷል፣ ከትግሬ ተዋልዷል፣ ከጉራጌ ተዋልዷል፣ ከሶማሌ ተዋልዷል፣ ከአፋር ተዋልዷል። ኦሮሞ ያልተዋለደው ብሔር ብሔረሰብ የለም። ሀመቹ ባህሉ ነው፣ ከሁሉም ጋር ነው የኖረው። ይሄን ማህበረሰብ አሁን ኦሮሞ ሬሲደንት ተነስተ ነፃ ላድርግ ብትለው ያንን ተጋብቶ በጉድፈቻ በመጋፈቻ ሲጠቀለለው የነበረውን ማህበረሰብ ምን ሊያደርገው ነው? ሊተፋው። እንደዚህ አይነት ያልተጠና በግልብ በስሜት በስሌት ሳይሆን በስሜት የሚመጣ ፖለቲካ ለኦሮሞ ህዝብ አይመጥንም። ለኦሮሞ ህዝብ የሚመጥነው ዴሞክራሲ ነው፣ ሩል ኦፍ ሎው ነው። ስለዚህ ለዚህ ደግሞ አሁን የተያዘበት የብልጽግና መንግስት አካሄድ አይ ቲንክ ፌር ነው። ይሄንን ዲሞክራታይዝ ለማድረግ አማራጭ የፖለቲካ ኃይል ሆኖ መቅረብ ነው የሚሻለው እንጂ በ21ኛው ክፍለ ዘመን ክላሽ እየወለወሉ ስለ ነፃነት መዘመር ያለፈበት የፖለቲካ አካሄድ ነው። ይህም መቀየር ግዴታ ነው። ቴንክ ዩ ወንጋሪ ሚኒሊክ ፋኖ ነው። ቴንክ ዩ ቴዲ አመሰግናለሁ። ባትጠፋ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም እዚህ ጋር ቁጭ ብለን ተከባብረን የምንነጋገር ሰዎች የአንተ ቤት የቻለውን ብዙ መጥፎ ባህሪ ቤታቸው ገብቼ ስላየው አንተ ስላለህ ተከባብረን የምንነጋገር ሰዎች ቤታቸው ስንገባ አጸያፊ ዘርን፣ ማህበረሰብን፣ ቤተሰብን ሳይቀራቸው ሙልጭ ሲያደርጉን ምንም ውይይት የለም እና
በጣም ስትሪክትሊ ኢንፎርስ የምታደርገው የመከባበር ህግ ብዙ ፖዚቲቭ ነገር ስለሚያመጣ በተቻለ አቅም ና ለማንኛውም that being said ዋንጋሪ ቅድም አንድ በጣም ኢንትረስቲንግ ነገር ብሏል። ይሄ የቡርቃ ዝምታ የአማራን ህዝብ በህገ መንግስትም በህግም በማህበረሰብ ውስጥም እንደ ጠላት አድርጎ መቅረጹ ሂደት ቀስ እያለ ምንድነው ያለው? ቀስ እያለ ይቀየራል አለ። ቀስ እያለ ይቀየራል። ምንም አይነት urgency የለውም ለዋንጋሪ። እኔና ወንድሞቼ እኔና ወጣውበት ምለው የአማራ ማህበረሰብ ግን ላለፉት 40+ years ከፍተኛ ዋጋ እያስከፈለን ያለ ነገር ነው። የትርክቱ ውጤት ሐውልት ብቻ አይደለም። ኦነግም ህወሓትም ብልጽግናም ጸረ አማራ ፖሊሲ ቀርጸው ዜና ያልዘገባቸው ቪዲዮ ያልተቀረጸላቸው አፈር እንኳን በአግባቡ ያለበሱ በሺዎች የሚቆጠሩ አማራዎች ህይወታቸውን ያጡበት ትርክት ነው። በአሰቃቂ ሁኔታ እየተገደሉ አማራ በመሆናቸው ብቻ በአሰቃቂ ሁኔታ እየተገደሉ ዋጋ የከፈሉበት ትርክት ነው። ለአንተ ቀስ እያለ ሊቆም ይችላል። ለእኛ ግን ኤቭሪዴይ ይሄ ትርክትና የዚህ ትርክት ባለቤቶች ታንክና ባንክ ይዘው እንደፈለጉት በሚያደርጉት ቁጥር የኛ ህዝብ ከፍተኛ ዋጋ እየከፈለበት ነው። ለዛ ነው የእናንተ ችግር እንደነ ዋንጋሪ ያሉ ሰዎች ችግራችሁ እንደ ሶስተኛው ዓለምና እንደ አንደኛው ዓለም አሜሪካ ውስጥ ያለ ችግርና ኢትዮጵያ ውስጥ ያለ ችግር አይነት ልዩነት የሚታይበት ለዛ ነው። ለእናንተ ችግር ለምሳሌ ፋኖ የማረካቸውን የመከላከያ ሰራዊቶች ተንከባክቦ የተጎዱትን ህይወታቸውን የሚያድን ሕክምና እንዲያገኙ ለቀይ መስቀል ሪስክ ወስዶ ለቀይ መስቀል ሲያስተላልፍ እንደነ ፋኒት በአለም ዋሴ ስሟ በአለም ዋሴ ይባላል። የምትሰሙኝ ሁሉ ይሄን ስም እንዳትረሱት። እንደነ ፋኒት በአለም ዋሴ አይነት የአማራ የህልውና ትግልን በትጥቅ የሚሳተፉ ወጣቶች ግን ቆስለው ሲያዙ እናንተ በሐሰት የቡርቃ ዝምታ ላይ ፊክሽን ላይ ያገኛችሁትን የትርክት የሐሰት ትርክት በዚች ወጣት ላይ በመቆራረጥ ቆዳዋን በመግፈፍ በሐቅ አሳይታችሁናል። ግን ለእናንተ ይሄ ቀስ ብሎ የሚቀየር ነገር ነው። እዚህ ላይ አንድ ሳልናገር ማለፍ የምፈልገው ነገር ላለማለፍ የምፈልገው ምንድነው? ይሄ ትርክት ኦሮሞ ህዝብ ወይ ለትግራይ ህዝብ ስፔሲፊክሊ ቴይለርድ ተደርጎ የተሰራ ትርክት አይደለም። መላው ኢትዮጵያ ውስጥ ስፔሻሊ አሁን ያለው በህይወት ያለው ጀነሬሽን ውስጥ ስለ አማራ የተነገራቸው ከእውነቱ ጋር ተቃራኒ የሆነ አማራን ለጀኖሳይድ የሚዳርግ ትርክት ነው። ቴዲ አንድ ነገር ላንብብ። ይሄ ፋኒት በአለም ዋሴ ሶሻል ሚዲያ ላይ አንድ አማራ ሴት መልእክት ልካላት የመለሰችላትን መልስ ነው። መልእክቱንና መልሱን ላንብብል። ምን ትላታለች? በእናትሽ ለእናትሽ ስትይ እንኳን ከጎኗ ሁኚ፣ ገና ልጅ ነሽ እኮ ለማይረባ የፖለቲካ ተይ፣ እኔ ታናሽ ለማይረባ ፖለቲካ ተይ፣ እኔ ታናሽ ወንድሜ ከገባ 2 ዓመት ሆነው ብላ እናቴ ጥቁር ለብሳ ነው የምትሄደው፣ ይሄ ኑሮ አይደለም፣ ወደ እናትሽ ተመለሺ ትላታለች። በአለም ዋሴ መልስትስ ፋኒት በአለም ዋሴ ለዚህ መልስ የሰጠችው ምን ብላ ነው? ምንም ቢሆን ከሀገር አትበልጥም ብላ ነው ስለ እናቷ የመለሰችው። ፋኒት በአለም ዋሴ ለአማራ የህልውና ትግል ትውጣ እንጂ የቆመችለት ዓላማ የአማራን ህዝብ የህልውና ጥያቄ የህልውና አደጋ ከቀለበሰ በኋላ ኢትዮጵያን ማፍረስ እንደማይፈልግ ሀገሯ ውስጥ በአማራነቷ ተከብራ መኖር የምትፈልግ ቆራጥ የአማራ ልጅነቷን የሚያሳይ መልስ ነው የሰጠችው። ቴንክ ዩ። እና ይህንን ሜንሽን ያደረግኩት ለምንድን ነው?
አንድ ሴት እህታችን ብቻ አይደለም በዚህ አሰቃቂ ሁኔታ የተገደለችው። አትሊስት ዶኪመንትድ የሆነ ከሚደፈሩት ከሚደበደቡት ሬሳቸው ከማይገኘው ውጪ 4 ሴቶች ላይ አካልን የመቆራረጥና ቶርቸር የማድረግ እርምጃ ተወስዶባቸው ይሄ መከላከያ ለተባለው ለአብይ አህመድ ስልጣን ጠባቂ ሰራዊት በአብይ አህመድ ስልጣን ጠባቂ ሰራዊት አሰቃቂ ግድያ ከተገደለና ዶኪመንትድ ከሆኑ 4 ሴቶች አንዷ ነች። ወንድሞቻችን ደግሞ ለዚህ ማያዳግም ምላሽ እንደሚሰጡ አልጠራጠርም። ቴንክ ዩ ሚኒሊክ ልልና ሰላም ነው ቴንሻ እንዴት ነው ሰማል ኦኬ በመጀመሪያ ለሞቱት እህቶቻችን ነፍሳቸውን ነፍስ ይማር ብያለሁ። አሟሟታቸው እድሜያቸውን ራሱ እንኳን አይቶ የሞቱትን ሊያመው የሚገባ ትውልድ መኖር መቻል አለበት ብዬ አምናለሁ። for political purpose የሚያደርጉትን ሪዝን ባልቀበለውም ማለት ነው። የመጀመሪያው ፒክቸር ያየሁት ልጅቷ ለታችን እንትን ያለችበትን ፒክቸሮች አይቻለሁ። ከዛ በኋላ የተፈጸመው ነገር ካለ አላቅም። አሟሟቷን ግን አይቻለሁ። ያንን አይቼ እንዳላየው ቪዲዮዎች ያለው ምናምን ብዬ እንትን አልልም። ለፖለቲካል ፐርፐዝ ደግሞ ማን ፊውል አፕ እያደረገበት ይሄ ነገር እንዳለ ነው እያየው ያለሁት። በብዛት ጎረቤቶቻችን ሲያስቀብጡበት እያየው ነው። ልክ ለአማራ እንዳሰቡ እንደተጨነቁ ምናምን መስለው ቤዚክሊ እየተጫወቱ ያሉትን ዶሮን ሲያታልሏት ውሃ የሚፈላው ለገላሽ ነው አሏት አይነት ጨዋታ ነው ሰሞኑን እየጀመሩ ያሉት። የራሳቸውን ፖለቲካ ሊጠቀሙባቸው በአማራ እንትን በዛ አማራን እናነሳሳለን እያሉ የተለያየ አቅጣጫ እየሞከሩ ያሉ ሳይሎች ነው እያየሁት ያለሁት። ለአማራ እኔ ይሄን እንዴት እንደሚጠቅም ግራ ሁላ ነው የሚገባኝ። አንዳንዴ ትልቁ ፈተና አለብን ብዬ ማምነው ራሳችንን ብዬ ነው ማምነው። አካሄዳችን በምን አይነት መንገድ ነው እየሄደን ያለነው? ምን አይነት ኃይሎች ውስጣችን አለ? ምን አይነት ኃይሎች የኛን ኃይል ተጠቅሞ የራሳቸውን እንኳን ጥቅም እንትን ለማለት እየጣሩ ያሉት እኛ ከምንፈልገው በላይ ነው ወይ የሚለውን ጥያቄ መጠየቅ መቻል አለብን ብዬ አምናለሁ። ትልቁ መከራው ያው ቴዲ እንደምታውቀው በአማራ ፖለቲካ ላይ ሁሉም አማራ ነኝ ብሎ የሚያወራው በብዛት ተደብቆ ነው። ፊት ለፊት እንኳን ወጥቶ ልናገርለት የሚል የለም ከተወሰኑ ቅጥረኞች ካልሆነ በስተቀር ነው ማለት። ሁሉም ተደብቀው ነው። ምክንያቱም በብዛት ፖለቲካው ላይ ያሉት ሰዎች አማራ ያልሆኑ ኃይሎች ስለሆኑ ነው። እኔ ማመን እስከሚያቀተኝ ድረስ ሁላ የአማራን ኢንትረስት አትጠይቁ ህልውና ትግል ነው ያለብን ላይክ አማራ ፊውቸር እንደሌለው በዚሁም ላይ ሆኖ አማራ ህዝብ በኢትዮጵያ ላይ ምን አይነት ድርሻ እንዳለው እንትን ያለ በአማራን ኢኮኖሚ በማውደም ስልጣን ላይ መፍጣት የሚፈልግ ሆዳም ነው እያየው ያለሁት እኔ። የአማራ ህዝብን በመጨረስ የአማራ ህዝብን ሳክሪፋይስ አድርጎ ለስልጣን ጥም ያለበት ነው እንጂ ማየው የአማራን ጥቅም ለእንትን ለማለት አይደለም እያየሁት ያለሁት ነገር ማለት ነው። ጭራሽ ተብሎ ከኢጂፕት ጋርም በክሊርሊ እየሰሩ እንደሆነ ከተወሰኑ ኃይሎችም እንትን ቢሰምቻለሁ መሳሪያ የሚያገኙት ኤኒቲንግ ማለት ነው። ሶ የአማራን ታሪክ በጠቅላላ ገደል ለመክተት የተዘጋጀ አማራ ውስጥ የተደበቀ ኃይል አለ ብዬ ነው እያየሁት ያለሁት። ያ ደግሞ ለኔ እንደ ኢትዮጵያዊም እንደ አማራም የፈለገ ብትለኝ ቀይ መስመሬ ነው። ያንን ላልፈው አልችልም። ያንን ቤዚክሊ በብዛት እንደውም ሰሞኑን ሲሉኝ የነበሩት ስቴይ ኒውትራል መሀል ላይ ሁኜ አይነት ነገር ነው ሲሉኝ የነበረው። መሀል ላይ ልሆን አልችልም። ለዚህ ቤዚክሊ መሀል ላይ ሁኚ ማለት ለዚህ ሰዓት ላይ ለኤኒ አማራ ለሆነ ሰው እያልክ ያለው ቤዚክሊ ኢጂፕትም ሆነ ሻቢያ በአማራ ፖለቲካ ውስጥ ገብቶ የፈለገው ላይ ይፈንጭበት እያልክ ነው። ይፈንጭበት የፈለገውን ያርግ እያልክ ነው።
እኔ አማራ የሆነ ሰው ጆሮውን ልትሰማ ይገባል። እስከዛሬ ድረስ ያየኸው ፖለቲካ በአጠቃላይ በአማራ እንትን ላይ ያ ነው እየሆነ ያለውና ቀይ መስመር ያ ነው። ከሻቢያ ጋርም ሆነ ከኢጅፕት ጋር ጣመራለው የሚል በፋኖ ስም ካለ አላቀውም። that's my stand ነው የምላችሁ። when it come to አሁን ሰሞኑን በጣም ብዙ ነገር ሀፕን እያደረገ ነው ጂኦፖለቲካው ላይ በጣም ትላንትና እንደሰማ አላቅም ቴዲ በጅቡቲና በሶማሌ ቦርደር ላይ ቦርደር እንትን ላይ ጅቡቲ በር ዘግታለች በሶማሌላንድ ላይ ምክንያቱም ኢትዮጵያ ባክ ኦን አርጋለች ብለው ከሶማሌላንድ ጋር ያላትን አግሪመንት ለመፈጸም እየተዘጋጀች ነው ብለው እንትን ማለት ጀምረዋል። ወደ 58 ኪሎ ሜትር አካባቢ ላይ ምንም እንዳይገባ ምንም እንትን እንዳይል በዛ በኩል ዘግተዋል። በሱዳን ውስጥ ቅድም እንዳልከው አሚቲ ማስጠንቀቂያ ክሊር ማስጠንቀቂያ ሰጥቷል። በብሉ ናይል አካባቢ ላይ ብሉ ናይል ሲቲ አካባቢ ላይ በሱዳን ቦርደር ላይ ደግሞ የድሮን አታክ አድርጓል። ገምተው እዛ አካባቢ ያሉት የኛ የነበሩት ታጋዮችም እዛ አካባቢ ላይ በዛ በኩል ለመግባት እየታገሉ ነበር የሚል ነገር ሰምቼ ነበረ። ሜክ ሴንስ ከማን ጋር ለማን እንዳረጉት ክሊርሊ ባይሆንልኝም እዛ አካባቢ ላይ ዛሬም ትላንትናም ያንን የድሮን እንትን አድርጓል። በኤርትራ ላይ ክሊር ሜሴጅ ዋርኒንግ ሰጥተዋል። በውስጥ በኩልም በተለያየ አቅጣጫ ብቻ እያደረጉ ያለው ነገር የተለያየ ሙቭመንቶች እያየን ነው። ኤኒዌይስ እሺ መለሳለሁ። ቴንክ ዩ ልልና ወደ ቡርቃ ዝምታ እንሄዳለን። በተነሱ ጉዳዮች ላይ ታፕታፕ እያደረጋችሁ ቡርቃ 6 ደቂቃ አለ። እሺ ቴዲ እኔ 2-3 ነገሮችን ላንሳና ከዛ አንተ ወደ አነሳኸው በተለይ ደግሞ አማራ ክልል በመከላከያ ስለተገደለችው ታጋይ ማነሳው ይሆናል። አንደኛ ብልጽግና ነው ያስገባቸው የሚባለው የኦነግ አመራሮችን እንደ ጥያቄ ያው አንተም እንድትመዘግብልኝ እንፈልገው ያስገባቸውን በእጥፍ አድርጎ መልሶ አላሰራቸውም ወይ? ያለ ፍርድ ቤት ነፃ እያላቸው ከ9 ጊዜ በላይ በየእስር ቤቱ ሲያማቀቃቸው አልነበረም ወይ? በመጨረሻም አሁን በዚህኛው ዓመት አይደለም ወይ ከእስር ቤት እንኳን የወጡት? ይሄ የማውራው ስለ ትጥቅ አይደለም። በሰላማዊ መንገድ እንታገላለን ብለው ከኤርትራ ስለገቡት የኦሮሞ ነፃነት ታጋዮች ነው። ሌላው ነገር አንተ ስለ ነፃነት ስታወራ ህዝቦች ላይ ስለሚደርስ በደል፣ መገፋት፣ መገለል ከፖለቲካ ተሳትፎ ውጪ መሆን ስታወራ ያንተን ንግግር ስለመገንጠል ይቀይሩትና አንተ ከምታነሳው አውድ ውጪ ለሌሎች ሊያስረዱልክ ይሄዳሉ። አሁን ያ ጊዜ አብቅቷል። በየትኛውም ቋንቋ ቢሆን የኦሮሞን ነፃነት ትግል ማንም እንደፈለገው ተርጉሞ ሌሎች ጋር የሚያደርስበት ሰዓት አይደለም። ቢያንስ በገባን ልክ ሰዎች እንዲረዱን እኛ በምንችለው ነገር እናወራለን። እኛ ከመገንጠል በፊት ነፃነት ይቀድማል ብለን ነው የምናስበው። ህዝቡ ነፃ ከሆነ በኋላ ደግሞ የሚፈልገውን የመወሰን ሙሉ መብት አለው ብለንም እናስባለን። ያንን ነፃነቱን ግን እኔ ልወስንልህ፣ እኔ ነኝ የማቀልህ የሚለው አካሄድ አይደለም። አሁን ላለው ለዚህ ለልፍስፍሱ አሁን የቸገረኝ ምን አለ መሰለህ፣ በኢትዮጵያ ደቂቃውን ግን ያዝልኝ። ኦኬ እኔ አሁን በኢትዮጵያ ፖለቲካ ውስጥ በጣም የቸገረንና የሰለቸን ነገር ምን መሰላችሁ? አም ሶሪ ይሄን በማለቴ ግን ህዝቡ ትላላችሁ። አሁን የትኛው ህዝብ? ከዚህ በፊትም አንድ ነገር የሆነ ተናግሬ ነበረ። ተፈሪ መኮንንን ከስልጣን የታሳስ ግርግር ታስታውሳላችኋል? 1953 ላይ የታሳስ ግርግር ጃንሆይ ወደ ብራዚል ሲሄዱ እሳቸውን ለመፈንቀል አሲረው እነ ክቡር ዘበኛው መሪ እነ ወርቅነህ ገበየሁ እንደገና ማነው ሁለቱ ወንድማማቾች ግርማሜ ንዋይ እና መንግስቱ ንዋይ ለሶስት ነው አንድ ቤት የተቀመጡት። እግዚአብሔር ያሳያቸው። ጃንሆይ ወደ ብራዚል ሄዱ፣ ለሶስት መከሩ። ከዛ ጃንሆይን ከስልጣን ካነሱ በኋላ ማንን እንደሚያስቀምጡ ነው የመከሩት። ግርማሜ ንዋይ እና መንግስቱ ንዋይ፣ ከዛ የክብር ዘበኛው መሪ ወርቅነህ ገበየሁ አሉ። ከመከሩ በኋላ
የኢትዮጵያ ህዝብ ጃንሆይን አልፈለገም ብለው ራስ መንገሻን ያመጡት ራስ መንገሻን አመጣው እርሶን ይፈልጋሉ እርሶ ይቀመጡልን የኢትዮጵያ እርሶ እንዲቀመጡ ፈልጓል ምናምን ብሎ ይነግሯቸዋል። ሶስቱ ናቸው ሴራው የሚሰሩት። እሳቸው በኢትዮጵያ ህዝብ ካለ ህዝቡ ይሄን ከፈለገ ህዝቡ በጭቆና ውስጥ ነኝ ካለ ህዝቡ ታሰራ ያለው ካለ ምን ገዶኝ ይላሉ። ከዛ ግርማሜ ነዋይና መንግስቱ ነዋይ እንዲሁም ደግሞ የክብር ዘበኛው መሪ ወርቅነህ ገበየሁ ሲባል ይሄ የኢጋዱ እንዳይመስላችሁ ሶስቱ ይሄን ሴራ ከሰሩ በኋላ ወጥተው ይሳሳቃሉ። ምን ብሎ ነው የሚሳሳቁት? አይገርምም ግን ህዝቡን ሳናማክር ህዝቡን ሳንጠይቅ ህዝቡ ጃንሆይን እንድናስወግድ ይፈልጋሉ የሚለው ነገር ሳናውቅ ህዝቡ ብለን ነገርናቸው፣ እሳቸውም ተቀበሉ። በቃ ህዝቡ የሚባለው ነገር በሶስትና በሁለት ሰዎች የሚነሳ ነገር ነው። ህዝቡ ነፃነቱን አጥቷል፣ ህዝቡ ጭቆና ውስጥ ነው ስትል የትኛው የኦሮሞ ህዝብ ማን ነው እያልክ ያለው? ቲፒኤልኤፍም ይነሳል ህዝቡ ይላል፣ እዛ ጋር ከበደ ይነሳል ህዝቡ ይላል። ህዝቡ ያላችሁት ያጠናችሁት የመረመራችሁት እውነትም ጭቆና ውስጥ መሆኑን ያረጋገጣችሁት አዎ ጭቆና ውስጥ ነኝ ነፃ አውጡኝ ያላችሁ ህዝብ የትኛው ህዝብ ነው? በደፈናው የኦሮሞ ህዝብ አትበለኝና ኦነግ የሚታገለት ነፃ አውጣሃለሁ የሚለው እስር ቤት ውስጥ ነው ያለው ጭቆና ውስጥ ነው ያለው የሚለው ህዝብ የትኛው ነው እያልኩ ያለሁት? ወይስ እናንተ እንደ ግርማሜ ነዋይና እንደ መንግስቱ ነዋይ ዝም ብላችሁ ህዝቡ ብላችሁ ነው የጀመራችሁት? ያው የታወቀ ነው እንደዛ ነው። ግን እስኪ ንገረኝ የቡርቃ ህዝብ ታበላት ይሄን ብቻ መልስልኝ። ህዝቡ ስትል የትኛው ህዝብ? እሺ ቴዲ እንግዲህ ህዝብ ስንል ቅድምም ነግሬ ካለው እኔንም አንተንም ነው የሚጨምረው። የኔና የአንተ ፍላጎት አንድ ላይ ነው። የሰዎች ምን ይሄ መንግስት የህዝብ ድጋፍ ያለኝ መንግስት ነኝ ነው የሚለው። ለምን? እሱ የሚፈልጋቸው ሰዎች መርጦኛል ብሎ ስለሚያስብ ማለት ነው። እኛ ግን ህዝብ ስንል የትኛውም ኦሮሚያ ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ህዝብ ማንኛውም በነፃነት ሀሳቡን በነፃ የመሸጥ መብት አለው ብለን እናስባለን። ከዛ ውስጥ እንግዲህ እንደ ኦሮሞ የኦሮሞ ህዝብ በነፃነት ብልጽግናን የሚደግፍም ይሁን የማይደግፍ ሀሳቡን ግን ያለ ፍርሃት በነፃነት የፈለገውን የመምረጥ መብት አለው ብለን እናስባለን። ያንን እድል ደግሞ አላገኘም። በነፃነት የመምረጥ በነፃነት ሀሳቡን የመስጠት አላገኘም። ያንን ላለማድረጉ ደግሞ ማስረጃዎችን ወይም ማሳያዎችን አንስቼ ይልሃለሁ። የመንግስት በሩን ዘግቶ ፖለቲከኞችን አስሮ ለብቻው ለምርጫ ለውድድር ቀርቦ እኛ የምንፈልገውን ወይንም ህዝብ ወይም ደጋፊዎች የሚፈልጉትን አካል ዞር አድርጎ ራሱን ብቻ ለምርጫ ያቀረበ መንግስት ስለሆነ ህዝቡ በነፃነት የሚፈልገው መርጧል ብለን አናምንም። ስለዚህ ህዝቡ በነፃነት መንግስትንም ሊሆን ይችላል የትኛውንም መምረጥ አለበት ብዬ ነው የማስበውና ያንን እድል ማግኘት አለበት የሚል ነው ትልቁ ትግላችን። ያንን ደግሞ ይሄ መንግስት የሚሰጥ ስላልሆነ በነፃ መሳሪያ አንስተ በነፍጥ ትታገለዋለህ። ምክንያቱም በሰላም ታግለ የምታመጣው ለውጥ ያን ያክልም ስላልሆነ አሁን ላይ ጥያቄ ማቅረብም ማንሳትም ስለማይቻል ማለት ነው። ያ ነው። ያንን ካልኩኝ ዘንዳ የመጨረሻው አንዷን ነገር ላንሳና አንድ ወንድሜ ከ40 ዓመት ጀምሮ የአማራ ህዝብ በቡርቃ ዝምታ የተነሳ ዋጋ ሲከፍል ቆይቷል የሚል ነገር አንስቷል። እንደ ጥያቄ ላንሳና የቡርቃ ዝምታ የሚለው መጽሐፍ መች ነው የታተመው? የዛሬ 40 ዓመት ይሄ መጽሐፍ ነበረ ወይ? ይህንንም ነገር ማየት ተገቢ ነው። በዛ ልክ ምናልባት የቡርቃ ዝምታ የሚል መጽሐፍን የሚተቹ ሰዎች የነ አጽመ ጊዮርጊስን መጽሐፍ የና አለቃ ታዬን መጽሐፍ የና አባ ባህሬን መጽሐፍ የመተቸት ሞራሉ አላቸው ወይ? እዛ ውስጥ የተጻፉትንስ ነገሮች ጠለቅ ብሎ አንብበውታል ወይ የሚለውን ነገር ማንሳት እፈልጋለሁ። እነዚህ ነገሮች ካነሳው በኋላ ግን አሁን ቅድም አንተ ወደ አነሳኸው በመከላከያ ስለተጋደለችው ታጋይ አንድ ነገር ብቻ ነው ማለት እንፈልገው። በመጀመሪያ ደረጃ ማንኛውም ሰው ህይወቱ ሲያልፍ እንደ ኢትዮጵያዊ ባህል እንዲሁም እንዳሳደገኝ እንደ ኦሮሞ ማህበረሰብ እኔ በሰው ሞት የምደሰት ሰው አይደለሁኝም። የሞተንም ደግሞ እግዚአብሔር ነፍሱን ይማር ማለት ባህላችን ስለሆነ ነፍሷን ይማር እላለሁ። ከዛ ባለፈ ግን የሚሄደውን የፖለቲካ አካሄድ ደግሞ የማልቀበላቸው አንዳንድ ነገሮች አሉ። እሱም ምንድነው? እቺ እህታችን ያው እንግዲህ እዚህ ሚዲያ ላይ ነው የሰማነው ሞተች የተባለበት ቀንና አንዴ ምናልባት ቪዲዮን መክፈት ከቻልኩኝ ከፍቼ ባሳያችሁ። ይሄ የእሱ አካውንት ነው። ምናልባት ያላዩ ሰው ይታያል ቴዲ? ይሄ በአለም ይላል። ይሄ የእሱ አካውንት ነው። አሁን ኦልሞስት ህይወቷን እንትን ካለ በኋላ ይሄን ያህል የደረሰው። አዎ
ይሄ ራሷ ነው። አሁን አንድ ወንድሜ ከእናቴ ሀገሬ ትበልጥብኛለች ያለችውን ኮመንተም ከፍቼ ማሳየት እችላለሁ። ለእናትሽ ኑሪ የሚለውም ማለት ነው። ግን የሚገርምህ ነገር ይሄንን አንዱን የመጀመሪያው ትክክለኛ አካውንቷ መሆኑ ኦልሬዲ ይሄ ነው። ሌላ ነው የሚል ሰው ካለ ማምጣት ይችላል። እኔ ግን አሁን እሱ ትክክለኛ አካውንቷ ነው ግራስ አላውቅም እኔ አይደለም ካሉ ለማቅረብ ይችላሉ። እሺ ላይቭ ምናምን ትገባ ነበር ላይቭ ምናምን ትገባ ነበር። አይታው ታውቃለህ? ስንት ፎሎወር ነው ያላት? ይሄኛው 290 ሺህ ነው። 40 ምናምን ሺህ ነው የነበረችው። ከሞተች በኋላ ነው 290 ሺህ ያደረሱት። እሺ የሚገርምህ ነገር ይሄኛው ቪዲዮ የመጀመሪያ ያለው ቪዲዮዋን ስትከፍተው የተለቀቀው ሞተች የተባለ ቀን ነው። ይታይካል 10/12 ይታያል እዚህ ጋር። በዚህ ቀን ሞተች በተባለች ቀን የሚገርምህ ነገር 22 ቪዲዮ ነው የተለቀቀው። 22 ቪዲዮ ነው የለቀቀችው። ኦልሞስት ሶሪ ሰዓቴን እንትን ብያለሁ። እና እንግዲህ ይኸውልህ እነዚህ ከ11 ይላል። ይሄ ይኸውልህ አንዴ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ይኸውልህ እንደዚህ ድረስ ስትሄድ ሞተች የተባለ ቀን የተለቀቁ ቪዲዮዎች ናቸው። እና እንግዲህ ምናልባት እዛ አካባቢ ውጊያ ከነበረ እነዚህ ነገሮች የመኖር እንትናቸው እንዴት ሊሆን ቻለ? ይሄ የመጀመሪያ ጥያቄ ነው። ከዛ ባለፈ ደግሞ ታዲያ በቤተሰቦቿ ወይስ በጓደኞቿ ሊሆን አይችልም? ሊሆን ይችላል። ግን ምን መሰለ ከዛ ቀን ደግሞ ሞተች ከተባለበት ቀን በፊትም እንደዚሁ ተመሳሳይ ረዣዥም ቪዲዮዎችን ነበር የምትለቀው። ኦልሞስት ለአንድ ወር ያክል ማለት ነው። 10 15 20 ምናምን ቪዲዮዎች ናቸው የሚለቀቁት። እና ኤኒዌይስ ሊሆን ይችላል። ግን እኔ ጥያቄ ምንድነው አልሞተችም ነው እያልክ ያለው ወይስ ምንድነው? ኖ አልሞተችም ሳይሆን ልክ ግሩፕ ላይ መጥቶ ሲለቀቅም የእሷን የተባለውን ፎቶ ገብቻ አይቻለሁኝ። የማይመስሉ ናቸው። ከዛ በኋላ ደግሞ ሌላ አካባቢ ወሎ አካባቢ ራያ አካባቢ የተገደለች እና እንደገና ጡቷ የተቆረጠ የሚል ነገር ነው ያነሱት። እና እኔ ያው እንደ አንድ ፖለቲከኛ ነው የምጠይቀው። በነገራችን ላይ ይሄንን ስል የመከላከያ ደጋፊ ሆኜ አይደለም። መከላከያ ከማንም በላይ አይናችን እያየ ኦሮሚያ ክልል ነው እንደዚህ አይነት ግፎችን ሲያደርግ የነበረው። አንዴ ልጨርስ ወይስ ሰዓት ያልኩ? የመጨረሻውን አፍተ ነገር ጨርሰውና ወደ ሌሎች። ኦኬ እሺ። እና የሰው ልጆችን ከገደል ሲገፈትር ሲገድል አይተናል። በእሳት ሲያቃጥል አይተናል። ይሄ የሀገር ትልቅ ተቋም የሆነው ግን ባለጌዎችና በዚህ ስርዓት ውስጥ መከላከያ መሆናቸውን በምን አወቅ? ምኖቹን? እነዛ ሲገሉ ሲገፈትሩ የነበሩት ጠቅላይ ሚኒስትሩ ያመነበት እኮ ነው። ፓርላማ ላይ ገፍትሯል ምናምን በጫካ ውስጥ ምናምን ገደል ውስጥ ምናምን ወሯቸዋል ይላል። አይ ያው የአሜሪካ መንግስት ያወጣው ሪፖርት ነበረ። እንደዚህ አይነት አስነዋሪ ነገሮችን የፈጸሙ የመከላከያ አንዳንድ አባላት አለን፣ እነሱ ላይ ደግሞ እርምጃ እንወስዳለን ብሏል ጠቅላይ ሚኒስትሩ። ስፔሲፊካሊ እዛ ኤሪያ ላይ የተደረገውን ያልኩ አጠቃላይ በውጊያ መሀል ስለተደረገው ሳይሆን እሱማ በውጊያ መሀል አፍጋኒስታን ውስጥም የአሜሪካ ወታደሮች አስፈላጊ ነገሮች ያደርጋሉ። ግን እዛ ገደል ውስጥ ሲገፉ የነበሩ እና በጥይት ሲገሉ የነበሩ ሰውን ኦነጎች ይሁኑ የሀገር መከላከያ ሰራዊት ይሁኑ ሌላ ታጣቂዎች ይሁኑ ምንድን ነው ማረጋገጫ?